ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ የሄርሜላ እርግዝና ውሸት ነው፣ እርጉዝ አይደለችም እያሉ ነው ኤፍሬምና ሩታዬ ማለት ነው። እና በዚሁ አጋጣሚ ማለት ነው ምን አለ መሰላችሁ ከምር በጣም እኮ ነው የሚገርሙኝ ማለት ነው አንዳንዴ ማለት ነው። እሱንም ማነው የሚገርመኝ ቡዚዬና አብርሽ ማለት ነው። አንድ ሰው የራሱ ላይፍ የሚጀምር ከሆነ በራሱ ላይፍ አያገባችሁም የሚል ከሆነ በመጀመሪያ ለምን አይጠንቀቅም? ለምን የራሱ የሆነ ነገር ይሄ የኔ ነው ብሎ በቦታው ረግጦ ለምን አይቆምም? የኔ ጥያቄ በተለይ ለአብርሽ ነው የምጠይቀው ማለት ነው። አብርሽ እውነት ውሽሚትን የምትተማመንባት ከሆነ ማትጎዳ ከሆነ ትላንትና እርጉዝ ነኝ ስትልህ እንደዛ ወርውረሃት ለምን ሄድክ? ፊትህን ለምን ዘዝፈህ ሄድክ? ምክንያቱም በቃ ትወዳታለህ፣ ታፈቅራታለህ አይደል? ካንተ ሌላ ማንም አላረገዘችም እኔ ጨርሰዋለሁ ካልክ በኦዲንስ አጠገብ ሴት ልጅ ናት እንደዛ ለምን ገፋፍተራሃት ሄድክ? ሲቀጥል ደግሞ ውድ ቤተሰቦቼ ማለት ነው አሁን ሩታ ጋር ምንድን ነው ጥፋቱ ማለት ነው? ከምሬ ነው የምላቸው። አሁን አንዳንዶቻችሁ ሩታ ቀንታ ምናምን፣ ሩታ አትቀናም። ሩታ ብትቀና ኖሮ ይሄንን ሁሉ የምታደርገው ሩታ አብርሽን ወደ ራሱ መመለስ፣ ወደ ትዳሩ፣ ወደ ልጁ በቃ የበፊት የነበራቸው ነገር ይስተካከላል ብላ ነበር የምትታገለው። ነገር ግን አሁን አልቆላታል እኮ እሱ አይስተካከልም እኮ። ነገም ሄርሜላን ትቷት ይሄዳል እርግጠኛ ነኝ ማለት ነው። በምን ትረጋጋጣላችሁ እናንተ? ሲቀጥል በኤፍሬም በሩታ ህይወት ኤፍሬም እዚህ ጋር ለሱ ነው እንጂ የሚለው ለራሱ አይደለም። አብርሽ ነው እንጂ የሚኖረው ከሄርሜላ ጋር ኤፍሬም አይደለም። እንደ ወንድምነት ግን የሚያይሆን ነገር የሆነ የሚያስጠላ ነገር ተው አብርሽ ይቅርብህ፣ ተመለስ፣ ይሄንን ነገር አያዋጣህም አንተ በሰራኸው እናት አባት። እውነት እኮ ነው ኤፍሬም፣ ከምሬ ነው የምላችሁ። የማን ልጅ ነው ይባላል እኮ የማን ልጅ ነው? 6 ወር ያልሞላው ልጅ ትቶ ሌላኛዋን አርግዞ እሱንም በትክክል በሽምግልና ተልኮ አይደለም በዝሙት በዚና ማለት ነው። እና አንዳንድ ሰዎች አላችሁ ዚናን የምታሳስፈው በቃ ዝሙትን እንዲስፋፋ የምታረጉት ማለት ነው እንጂ ኤፍሬም ሄርሜላ አገባት አላገባት የሚኖሩት አብርሽና ሄርሜላ ናቸው እንጂ ኤፍሬም አይደለም። ግን እንደ ወንድምነት አላት ተመለስ፣ ይቅርብህ፣ ተው እየተባለ ነው። እውነቴ ነው የምላችሁ። እኔ ኤፍሬምን በጣም ነው የማደንቀው። አነጋገሩ፣ አስተሳሰቡ አርቆ ነው የሚያስበው ኤፍሬም ጀግና ነው። ከምሬ ነው። የፈለገ ነገር ቢሆን አስተሳሰብ ከአብርሽ ይበልጣል ማለት ነው። አብርሽ አስተሳሰቡ ዜሮ ነው ማለት ነው። አዎ አብርሽ ከአሁን ወዲህ እውነት አንተ ሄርሜላን የምትወዳት የምታፈቅራት ወይም ደግሞ መተህ በኦዲየንስ ለኦዲየንስን ማስመሰል ሳይሆን በትክክለኛው መንገድ ንገራት። በቃ በትክክለኛው ነገር ደግሞ ታማኝ ሆንላት። ሩታ እየጠራችህ እየሮጥክ ወደ ሩታ ጋር አትሂድ። ሩታን እያመጣህ በቤትህ አትስራ። በቃ ሩታን ተፋታሃት አይደል? የተፋታ ሰው ደግሞ የተለያየ ሰው ደግሞ እንደዚህ አይደለም። አንተ በቃ ከውሽሚት ሁሉ ነገር የሚያምረው ህይወት የሚያምረው ነው ከሄርሜላ ወይም ደግሞ ከውሽሚት ነው ካልክ ሁሉም ነገር ከውሽሚት ጋር ለምን አታረግም? አው ለምን ትጠረጥራቸዋለህ? ያላየህ ነገር ማለት ነው ብላሃለች እኮ ካሁን ወዲህ መታ ይቅርታ እሷ ተበድላ እሷ ስንት ነገር ስታረጋት ከርመህ ቁጭ ብለህ ማለት ነው 1 አመት በሙሉ ስሟን እያጠፋህ አለችህ። ዛሬ ስሟ የሌላ ስም እንዲሰጣት እያረክ ሩታ ያልሆነችው ነገር ሆናለች ብለህ እንዲናገራት ኦዲየንስ እየፈቀድክ እያለ አንተ አልነበርክም እንዴ? ለዚህ ሁሉ ደግሞ መልስ ሰጥታለች። እኔ ካሁን ወዲህ ምንም ነገር ቢፈጠር በእነሱ ህይወት የለውበትም። አብዛኛው ጊዜ በዙሪያዬ ነው የሚዞሩት። ስለዚህ ለዛም ብዬ ይቅርታ እናንተን በደላችሁኝም አልበደላችሁኝም ብላ የተበደለ ሴት አይደለም መታ አንተን ይቅርታ የጠየቀችህ አንተ እንደ ንጉስ ቁጭ ብለህ ማለት ነው፣ ወይም ደግሞ እንደ ንጉስ ቆመህ ማለት ነው። እና በሩታ ህይወት ለምንድን ነው የምትደርስባት? አትድረስባት። በቃ ሁሉ ነገር ላይፍህን ምንህን ከውሽሚት ጋር ለምን አትገጭም? ኧረ አብርሽ አስመሳይነት ይብቃ። እንደው አይሰለችህም? እህትዮ ተብዬው ማለት ነው መጥፎ ነገር ነው የምትሰሩት። ታይ እንጂ አና አብርሽ ነው በጣም ትክክል ነገር የሰራው ያለ 80 ልጅ ማስረገዝ ማለት። ከዛስ እኔ በጭንቀት ገብቻለሁ እኔ እንጃ ያላሰብኩት ነገር ተፈጠረብኝ ማለት ይሄ ነው ጀግንነት? ይሄ ነው ጥሩ ነው? ኧረ ብዙዬ ታይ እውነት ነገ አንቺም ሴት ልጅ ነሽ። እኔ አሁን እዚህ ጋር አንቺ ማለት ነው እውነት ሩታን እንጎዳለሁ ብለሽ ነው እንጂ አብርሽ በጣም ጥፋተኛ እንደሆነ ስህተት እንደሚሰራ ታውቂያለሽ። ገባሽ አይደል? አንድ ሴት ከወደዳት ካፈቀራት አረገዝኩልህ ስትለው እኮ በደስታ መቀበል ይችላል እንጂ እያማጋገሰ ወይኔ ደስ አለኝ ይላል እንጂ እንዴ። እውነት የሆነ ነገር ልናገር ነበረ ይቅር። ሴት እኮ ነሽ። በሴት ልጅ ክብር እንደዚህ ሲደራደር ደግሞ አንቺ ትክክል አይደላችሁም ማፍረምና እንጂ እኮ ብታቂ ወንድሞችሽን ሰብሰብ አድርገሽ እኮ ማያስ ትችይ ነበር።
አንቺ ማለት የእናት ምትክ እኮ ነች። እህት ማለት የእናት ምትክ ናት አይደል? እናት ልጇን እንዴት ሰብስባ እንደምትይዝ አንቺም ደግሞ እህት ወንድሞችሽን ሰብስበሽ ትይዢ ነበር። አንቺ እንደውም አንቺ በአብርሽና በሩታ ህይወት ከገባሽ በኋላ አብርሽና ሩታ እስካሁን ፍቅር በፍቅር ሆነው ነበር እኮ ትዳራቸው ታሳምሪው ነበር። በአብርሽም ዙሪያ ያሉት ታስወጪና በሄርሜላ ምናምን ነገር ሄርሜላን ማቅረብ ምናምን ሳይሆን ለወንድሜ አንቺ አትበጂውም። እንደውም ሄርሜላን ማስራቅ እኮ ነበረብሽ። አንቺ ሽሩሩ እያልሻት በሰርጓ በፕሮግራሟ እየተገኘች ምን አይነት ቤተሰብ ነው? እኔ እንጃ። ዛሬ እኮ ኤፍሬም ብሎታል እኮ ተናግረዋል። እሱ በሰራው ነገር ጋሽዬም እናቴንም እየተሰደቡ ነው፣ ሁሉም እየተሰደበ ነው አለ። አዎ እውነቱ ነው። የማን ልጅ ነው ይባላል እኮ። ኧረ አብርሽ እንደዚህ ሰው ወዶህ ያን ሁሉ አድንቆህ እንደዚህ በረከሰ ቦታ ለምን ትገኛለህ? ኦኬ መብትህ ነው። የፈለገችን ሴት ማስረገዝ መሄድ፣ ይሄ ያንተ ህሌና ነው። ነገ አላህ ይጠይቀኛል ካላልክ ይህንን ነገር ዛሬ ላዱንያ ያኖርበታለሁ። ነጌስ የነጌ ቤቴስ ምንድን ነው የሚጠብቀኝ? ልጆቼስ በሄርሜላም አሁን ብትወልደው እዛም ጋር ያለው ልጅ ምንድን ነው ለበኋላቸው ምንድን ነው ማስቀምጥላቸው ብለህ አስብ። አንዳንዴ ብርም ይቅር እውነት ለምንኖርበት ነገር ሳይሆን ዛሬ እኛ እንኖራለን ትልቅ ደረጃ እንደርሳለን እንላለን። ነገር ግን የኛ ህይወት አጭር ናት እና ሴትን ልጅ ዛሬም ደግሞ ሩታን ወይም ደግሞ ኤፍሬምን መጥፎ ለማስባል አትሞክር። ጥፋተኛ ነህ፣ በስነ ስርዓት ይቅርታ ጠይቅ። በቃ እንደዚህ እየተባላህ እየተፋጨህ አንቺንም ሳይሆን በስነ ስርዓት ባላወቃችሁ ነገር እኔ እንዴ አንተ ባመጣኸው ቪዲዮ እኮ ነው ስንታቸው ነው ሲያጉለት አይደለም። አንተ ትላንትና የመጣች ያቤላ ውሽሚት ሩታን ስሟን እያጠራች ሩታ ናት እንደዚህ ያደረገችው ብላ ስጋዋን ስትበላትና ስሟን ስታጠፋት ነበረ። ለምን አንተ ባመጣኸው ነገር ማለት ነው። ስለዚህ ሩታ ጋር ህይወቷን አትድረስባት። አሁንም እኮ ያለችህ እኔ ምንም ነገር ቢሆን የኔን ስም አትጥራ ነው አይደል? ስሟን አትጥራ በቃ። ደግሞ ሲቀጥል በጣም ያስጠላል እውነት ቤተሰብ። እኔ እንዴት እንዳስጠላኝ እንዴት እንደደበረኝ በቃ በየቀኑ እየዋረ እያደረ የሆነ ለሴት የሚባል ክብር የሚባል ነገር አይኖረውም። አክብራት ትንሽ እንኳን ማለት ነው። አንተና ሩታ ብትፋቱ እንኳን ብዙ የሚያምሩ ጊዜና ብዙ ደግሞ መጥፎም ነገር አሳልፋችኋል። በዚህ ልክ ዝቅ ከፍ እንደምታረጋት እኔ እንጃ አላውቅም። አሁን ሌላው ሰው ሌላ ነገር እንዲያምን አታርግ። አንተ እውነት ጀግና ብትወላ ሄርሜላ ብትቆረቆርላት ኖሮ ማለት ነው ማስመሰል ይብቃ እንጂ ትናንትና እንደዛ ጨነቀኝ ጠበበኝ ብለሃት አንድ አፏ አረገዝኩኝ ስትለው ጥላሃት አትሄድም ነበር። በስነ ስርዓት ከማን ነው እንዴት ነው ብለህ ትጠይቃት። ለምን እኛን ሳይነገረንም የእናንተ ለምን ፍራ ቤት ታረጋላችሁ? በቃ በቪዲዮ እንደምታመጡት በቪዲዮ ማምጣታችሁ ለኛ ማሳዩን። ሄርሜላን እንዴት እንደምትንከባከባት በልጁም ደስተኛ ከሆንክ አሳየን እኛ ጋር ማለት ነው። ምን ሁል ጊዜ እኛ አፋችንን ከፍተን ያንተን ቪዲዮ የምናይ ያንተ ውሸትን የምንቀበለው ማለት ነው። አንቀበልህም። እኛም እኔ አልሰማህም ከምር እኔ አብርሽን አልሰማውም ከምሬ ነው የምላችሁ። ምክንያቱም ምን አለ መሰላችሁ አንድ ነገር እውነተኛ ነገር ሁሌም ለኦዲየንስ ያልሆነ ቪዲዮ ይለቀቃል ነገር